ወይ ጉድ ለበጣጠሰው እንዴ! ወይኔ ባልና ሚስት መጥቷል ትላላችሁ ውዶቼ። እንዴት አያችሁት ቪዲዮን? በጣም ነው ሳቅኩት። በዚሁ ነው የምር ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ያላችሁ አለው እግዚአብሔር ይመስገን። ፍቅር ፍቅርሽ ጸብጸብሽ አለ አይደል? ሊበጣጠሰው እንደ ብራዘር። አረ ወይኔ ሊበጣጠሰው እንደ ይብር አልቻልኩምና በጣም ነው ያሳኩትኝና እነሱ ግን እንደዛ ሲቃቸው ሲመጡ ሁሌ ደስ ይለናል ለኛ። እንዴት ነው ነገሩ? እንዴት ነው ይሄ? እንደዛ ማማር እንዴት ነው አላለም ብሩኬ? ብሩክ ትላንትና ምን አለ መሰላችሁ? እንዴት ነው እንደዛ ማማር ይቻላል እንዴ ምናምን አለ። ከዚህ በፊት ነው ግን ትላንትና አምሮብሻል እንዴ? እንዴት ነው ያማረብሽ አለና እንዴት አባቱ ነው ያማረባችሁ ሊበል። እኔ ደግሞ ውይ በጣም አምሮባችኋል የኛ ሽቅርቅሮች። እንደዛ ፋባሉልን ሁሌ ማለት ነው የኛ ውቦች። ጸብጸብ ፍቅር ፍቅር። አረ ወይኔ አረ ወይኔ የእናንተ ነገር እኮ ነው ያሳቀኝ። ጸብጸብሽ ፍቅር ፍቅርሽ የሚለው አሁን እኮ የእናንተ ነገር እኮ ነው። ምስጢራቸው ለምንድን ነው ለሰው የምታሳዩት? የእናንተ ልጆች ግን ተው እረፉ። ምክንያቱም አንዳንዴ ጸብጸብ ይላችኋል፣ አንዳንዴ ደግሞ ፍቅር ፍቅር ይላችኋል ማለት ነው። እንደዛ ነገር አዎ፣ ጸብጸብ ሊበጣጠሰው እንደ ብራዚል ሚዛሬ እንዴት ነው ብራዚል ብለሽ ስትመጪ እኔ እኮ ግራ ተጋባሁ እኮ። ብራዚል ሊበጣጠሰው እንገላለች። አረ ወይኔ በጣም ነው ያሳቀኝ እና ተመችቶኛል። ቪዲዮም ደግሞ ኢንስታግራም ላይ ቦራውም የሆነ ቪዲዮ ፎቶ ጋር አቀናብሮ ለቀዋል። ጸጉሩም እንደ ሴት ተሰርተዋል እና ሄምዬ ነች የሰራችው ይመስለኛል ጸጉሩ እና በጣም አምሮባቸዋል የኔ ውዶች። ሌላ ነገር ማውራት አልፈልግም፣ አታስቁኝ። እኔ ብዙ ማውራት ከፈለኩማ አውሬ እያለኝ ነው። ደግሞ የሆነ ነገር አስቤ ነው ሊተው ነው ይቅርብኝ ብያቸዋለሁ። እና ግን የምር ሆነ ሲነግራችሁ እንደዚህ ሆናችሁ ሲመጡ እኔ በጣም ነው ደስ የሚለኝ። በቃ ፋባሉ እንቴ አለም ዘጠኝ ነች እንዴ! በቃ ፋባሉ እናንተ ፍክት ስትሉ እኔ እኮ እኔ እዚህ ጋር እንደ አበባ ፍክት የሚለው ነገርስ አሁን እዚህ ጋር የለጠፍኩት አበባ እያያችሁ ነው አይደል? ይሄ አበባ እኮ በጣም ነው የሚያምረው ሲታዩ። እንዴት ነው ግን ውዶቼ ሲታዩ እንዴት ደስ አላለም? ግን ይሄ አበባ የምር እኮ ነው በጣም ነው ደስ የሚለውና እና በቃ እንደ አበባ ፍክት ይባሉ እንደዚህ አይነት አበባዎች ማለት ነው። እናንተ የራሳችሁ አበባ ናችሁ እና የኔ ውዶች በጣም አምሮባችኋል። በጣም ከሚነግራችሁ በላይ እና በጣም ውብ ሆናችኋል የኔ ውቦች፣ የኔ ጨረቆች እና ዛሬ በቃ ፍክት ብላችሁ እንደምትመጡ ተስፋ እናደርጋለን። አዎ ፍክት ብላችሁ እንደምትመጡ ተስፋ እናደርጋለን እና እንደዛ አትጥፉ። የምራው ማለት አንዳንዴ ከምትጠፉ በቃ ቲክታክ ላይም ኑ፣ ቲክታክ ጋስት ላይም አንዴ ሄም ቤት አንዴ ብሩክ ቤትም ግቡ። በቃ እንዴ ምን ችግር አለ? በዚያው ችግርማ ሊኖር ይችላል። ችግር ስላችሁ የሆነ ነገር ሰው ያው እየተመቻ ዝም አይልም። ግን ጋስት ላይ ብትገቡ ጥሩ ነው። ሄምዬም ቤት ብሩክም ቤት ፎሎ ያድጋል ምናምን እሱክ ግን ብቻ እናንተ ብቻ ትጥፉ፣ እኔ ሌላው ትርፍ ነው። አዎ በየትኛው መንገድ ማገኛት ነው እኔ የምፈልገው። ሲጀመር እናንተን ብቻ ነው የምፈልገው። ገባችሁ? ከየትም ኑ፣ በኢንስታግራም ይሁን በቲክታክ ይሁን በምን ይሁን እናንተን ብቻ ካገኘው ይበቃል ነው። እና ውዶች በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ የኔ ማሮች፣ የኔ ውዶች እና ቤቴን ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉኝ። እና ሄምዬና ቡራ ሁሉ ጊዜ ማየት የምትፈልጉት የምትናፍቁት ሰዎች አሁን ላይ በጣም ፍቅር በፍቅር ሆኗል። እግዚአብሔር ይመስገን። እግዚአብሔር ይሄን ፍቅር እስከ መጨረሻ ድረስ ምንም ነገር ማላችሁ ሳይገባ በፍቅር ኖራችሁ ወልዳችሁ ካብዳችሁ ያሳየልን። አሜን። ውይ ይሄ ብቻ ነው። እኔ ግን ለምንድን ነው ብሩክና ሄሚ ተጋብቶ ማየት የናፈቀኝ? እኔ ብቻ ነኝ ግን ውዶቼ? የምረን እኮ ነው የምላችሁት፣ ክርስቶስ ምስክሬ ማለት ነው። እና ብዙ ሰዎች ራሱ በእውነት አንዳንድ ሰው ማለት ነው አሁን
ለራሱ መጨነቅ ራሱ ትቶ ለነሱ የሚጨንቁ ሰዎች ብዙ ሰው አለና እውነት ከልብ የሚወዱ ሰዎች ማለት ነውና የብሩኬ የሄሜና ትዳር ወይ አንድ ቤት ተጋብቶ ቀለበት ታስሮ መኖር የናፈቀ ሰው ማን ነው እንደኔ? ወይ እኔማ በጣም ነው የናፈቅኩት። ለማንኛውም እዚህ ዱባይ ላይ ሆኜም ይመለከታቸዋለሁ። ኢትዮጵያ ማየት ባልችልም እኔ ኢትዮጵያ እስከሄድ ድረስ ይሄ ሰዎች ሊጋቡ ይችላሉ። ጥሩ ነው። እኔ ኢትዮጵያ ሄጄ እነሱ ተጋቡ ማለት እኮ እዚህ ጋር ይገኛሉ ማለት ነው። ውዶቼ እንዲጋቡ ጸልዩ። በቃ ይሄ ልጆች መጋባት አለበት። ተጋቡና እንገላገል። እንዴ ምን ይሽላል? በቃ ተጋቡ እንዴ። በነገራችን ላይ እኔ ሆነ ስነግራችሁ የብሩክና የሄሚ የሰርግ ቀን ሹማግሌ ተልኳል ሄሚ ሲባል ማሰማቴ ማየት የመቼ ይሁን? የዛሬ 2 አመት ነው፣ የዛሬ 1 አመት ሊሆን ይችላል። ምን አላቅም። ይሄንም ጊዜም አይቆይም። በቃ አንድ ቀን እናያለን። ዊ እንደኔ ያስደስታቸው። እኔ እኮ በጣም ነው ደስ የሚለኝ እንደዚህ ቤት ሳስበው ማለት ነውና የማቻችሁ። ለማንኛውም ምኞቴ እግዚአብሔር አምላክ ያሳካልኝ፣ እናንተን እግዚአብሔር አምላክ ያኖርልን። ደስተኛ ሆኖ ሁሌም ማለት ነው። ክፉ ነገር እንዳይነካችሁ የኔ ወዶች፣ በጣም ወዳችኋለሁ። እና እንዴት ነው ሃሃሃይ እንዴት ነው? ብዙ ሰዎች አሁን ላይ እርር የምትሉ ሰዎችም አላችሁ። እግዚአብሔር ልብ ይስጣችሁ። ወይ አዎ ምን ማድረግ ይቻላል? ኪሎ ማለት የሚዬ ምን አለች መሰላችሁ? ስጦታው ከላይ ነው ምን ማድረግ ይቻላል ብላለችና፣ አዎ እንደዛ ነገር ከላይ ነው። አዎ ከላይ። ለማንኛውም ብዙ አትናደዱ። ማናደድ አይጠበቅባችሁ። መልካም ቀን ይሁንላችሁ። ወዳችኋለሁ። ባይ